የአሜሪካ ጦር በሰሜን ምዕራብ ኢራን ታብሪዝ ከተማ ላይ ባካሄደው ጥቃት የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን ኢራን አስታውቃለች። ምንም እንኳን አሜሪካና ኢራን ዳግም ወደ ጦርነት መግባታቸውን ተከትሎ ቀጠናው ውጥረት ውስጥ መግባቱ ቢታወቅም የኢራን የውጭ ጉዳይ ሚኒስቴር እንደገለጸው በሁለቱ ሀገራት መካከል ውጥረትና ወታደራዊ ግጭቶች ቢኖሩም በአሸማጋዮች በኩል መልእክታቸውን የመለዋወጥና የዲፕሎማሲ እንቅስቃሴዎች አልተቋረጡም። በሶስተኛ ወገን በኩል የተለያዩ ሀሳቦችና መልእክቶችም ለቴህራን እየደረሱ እንደሆነና የዲፕሎማሲ አካሉ ስራው እየተሰራ እንደሚገኝ የኢራን የውጭ ጉዳይ ሚኒስቴር ጠቅሷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በቴህራን በሰጡት መግለጫቸው ውጊያው በቀጠለበት በዚህ ወቅት ከአሜሪካ የሚላኩ መልእክቶች ለቴህራን መድረሳቸውንና የዲፕሎማሲው ስራው መቀጠሉን ከመናገር አልሸሸጉም። ለቀጠናው መናወጥ ኃላፊነቱን የምትወስደው አሜሪካ መሆኗን የጠቆሙት ቃል አቀባዩ ኢራን ከቀጠናው ሀገር ጋር ምንም አይነት ጥላቻ እንደሌላት፣ ነገር ግን ሀገሪቱ ግዴታቸውን በመወጣት በግዛቷ በኢራን ላይ ጥቃት እንዳይፈጽሙም ይህንኑም እንዲከለክሉም አሳስባለች። በቅርቡ የአሜሪካ የጦር ሰፈሮች በሚገኙበት የገልፍ ሀገራት ላይ በኢራን ድሮኖች ላይ ጥቃት መድረሱ በሰላጤው ሀገራት ላይ ከባድ ስጋት ፈጥሯል። ቴህራንና ዋሽንግተን የተኩስ አቁሙን ካፈረሱ በኋላ የገልፍ ውጥረት ዳግም መቀስቀሱ የሚታወቅ ሲሆን አሜሪካን በርካታ የኢራን ግዛቶችን ማውደሟን ስትገልጽ ኢራን የሚያጸፋ ምላሽ እየሰጠች መሆኑ ውጥረቱን አባብሶታል። አሜሪካ በካርግ ደሴት በኩል ጥቃት ማድረሷም ውጥረቱን ይበልጥ ከፍ እንዲል አድርጎታል። ከዚህ ጋር በተያያዘ አሜሪካ የማይቀረውን ዋጋ ትከፍላለች ስትል ኢራን ማስጠንቀቋ ሀገራቱ ወደ ሰላም የመምጫ መንገዳቸውን ሊያጠብባቸው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ አሜሪካ በካርግ ደሴት በኩል የምታደርገውን ነገር ጠብጫሪ ሲሉ ወቅሰዋል። ማንኛውም ድፍረት አደገኛ ውጤት ለአሜሪካ ያስከትላል ሲሉም ዝተዋል። ቃል አቀባዩ እንደገለጹት በኢራን አመራር ውስጥ የአሜሪካ ወታደሮች የየብስ ወረራ የሚያደርጉ ከሆነ እነሱን ለመበቀል ደቂቃዎቹን የሚቆጥሩ አካላት እንዳሉ ገልጸዋል። በቡሼር ክፍለ ግዛት ከኢራን 55 ኪሎ ሜትር ርቀት ላይ የምትገኘው ካርግ ደሴት የኢራን የነዳጅ ኢንዱስትሪ ዋና ማዕከል ስትሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በጦርነቱ ወቅት ደሴቲቱን ለመያዝ በተደጋጋሚ ማስጠንቀቂያ ሲሰጡ መቆየታቸው የሚታወስ ነው። ሌላው የአሜሪካ ማዕከላዊ እዝ ሴንትኮም በሰሜን ኢራቅ በኢራን ድሮን አንድ የአሜሪካ ወታደር መገደሉን ካወጀ በኋላ አሜሪካ በኢራን ላይ ለ9ኛ ጊዜ ተከታታይ ምላሽ ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ በደቡባዊ ሆርሙዝ ሰርጥ 2 የነዳጅ ጫኝ መርከቦች ተመተው እንቅስቃሴያቸው መገታቱን አስታውቋል። ፕሬዚዳንት ትራምፕ አሜሪካ በኢራን ላይ የምትሰነዝረውን ጥቃት አጠናክራ የቀጠለችው ሕይወታቸውን ላጡ የአሜሪካ ጦር አባላት ክብር ለማስጠበቅ እንደሆነ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴህራን በሰጡት መግለጫ ከአሜሪካ ጋር በተፈረመው ጊዜያዊ ስምምነት ሰነድ ላይ ምንም አይነት ብዥታ ወይም ግልጽነት ማጉደል የለም ሲሉ የኢራንን አቋም ድጋሚ አረጋግጠዋል። ቃል አቀባዩ አክለውም የመግባቢያ ሰነዱ አጭርና 14 ነጥቦች ብቻ ያሉት ግልጽ ሰነድ እንደሆነ ገልጸዋል። የሆርሙዝ ሰርጥ የመጻኢ ጊዜ አስተዳደር ኃላፊነት የኢራን እንደሆነና ይህም ከኦማን ጋር በሚደረግ ውይይት እንዲሁም ከቀጠናው ሀገራት ጋር በሚደረግ የጋራ ንግግር የሚከወን መሆኑን ገና ከጅምሩ ማሳወቃቸውን ባጋይ ገልጸዋል። ሰነዱ ሙሉ በሙሉ ግልጽ በመሆኑ አሜሪካ ስምምነቱን ለማፍረስ የምታቀርበው ምንም አይነት ምክንያት ተቀባይነት የለውም ብለዋል። አሜሪካ በኢራን ላይ የምታካሄደውን ጥቃት ሀገሪቱ በሆርሙዝ ሰርጥ ላይ ያላትን ቁጥጥር እየተሸረሸረ ቢሆንም በባህር ትራንስፖርት ላይ የሚሰነዘሩ ጥቃቶችን ሙሉ በሙሉ ለማስቆምና ለማክሸፍ በርካታ ወራት ሊወስድ እንደሚችል ተንታኞች ያስጠነቅቃሉ። ኢራን ወደፊት በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ጥቃት ለማድረስ የሚያስችሏት እጅግ በርካታ ሚሳይሎችና ድሮኖች በእጇ እንደሚገኙ መገለጹ አሁንም ቀጠናው ከጦርነት አዙሪት እንደማይወጣ አመላካች ሆኗል። ኢራን ባለፈው ወር ከአሜሪካ ጋር የመግባቢያ ሰነድ ከተፈራረመች በኋላ የነዳጅ ወጪ ንግዷን እንደገና መጀመሯን የሚናገሩት ተንታኞች ይህም ሀገሪቱ የፋይናንስ ምንጭ አቅሟን እንደገና እንድታጠናክር አስችሏታል ሲሉ ይሞግታሉ። ባለፈው ሰኔ ወር አሜሪካና ኢራን በኢስላማባድ ፓኪስታን አማካኝነት በጄኔቫ የ60 ቀናት የተኩስ አቁም ስምምነት ላይ ቢደርሱም ነገር ግን ስምምነቱን ወደ ተግባር አለመቀየራቸው ብሎም ወደ ጦርነት ዳግም መግባታቸው ውጥረቱን ከገልፍ ሀገራት ብሎም ከመካከለኛው ምስራቅ ተሻግሮ የዓለምን የፖለቲካ ስርዓት እያወሳሰበው ቀጥሏል።